እሷ ዝግጁ ከሆነች እሷ ከፈለገች እኔ ቤቴ ክፍት ነው። እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ እሷን ወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር እበድላለሁ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ እና ትላንትናም ብዬሻለሁ፣ እኛ አግኝቼ አወራቸዋለሁ ሁለታችሁንም፣ እሱንም አግኝቼ አወራዋለሁ ብዬሽ ነበረ። እሱም በጣም ብዙ ረጅም ነው ያወራነው፣ ማታ በስልክ በጣም ረጅም ብዙ ነገር እያወራን ነበረ። እና ደግሞ ይበልጥ ደግሞ ዛሬ ለእኔ ምንድን ነው በቃ ሁለታችሁንም አገናኝቻችሁ የሆነ ቢያንስ እንኳን አይ ለማይ እየተያያችሁ የእውነት በቃ ያለውን ስሜት እንድትናገሩ ከእናንተ ባለፈ ከቤተሰባችሁ ባለፈ ብዙ የሚጨነቅላችሁ ደግሞ ሌላ ቤተሰቦች አሉ። ስለዛ ለእነሱም ራሱ ስትሉ ያለውን ነገር እውነታው ምንድን ነው በቃ እኔ እንደዚህ ነው ያለኝ ስሜት፣ አብሬ እንደዚህ አይነት ስሜት ነው ያላት፣ ሩታ እንደዚህ አይነት ያለ ስሜት ነው ያላት የሚለው ነገር እኛ እንድናውቅ ግልጽ እንዲሆንልን ያንን ነገር ሩታ ምን ትያለሽ? ትናንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው የማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብረሽ። ግን የሆነ በቃ የሆነ ነገር እንድትይኝ እፈልጋለሁ። እኔ ለእናንተ ብዬ ነው ደክሜ የመጣሁት፣ ብዙ ነገር ትቼ ነው የመጣሁት እና ያንን ነገር ደግሞ እንድትነግሩኝ እፈልጋለሁ። በቃ አቋማችሁን እንድረዳ እፈልጋለሁ፣ ሁለታችሁ ማለት ነው። ምንድን ነው ሀሳባችሁ? ትናንትና ነግሬሃለሁ አቋምና የኔ ውሳኔ ከይቅርታ ጋር እኔ ከዛ ውሳኔ የሚቀይር አልፈልግም። ማለት ውስጥሽ ላይ ሆነ አንዳንድ ጊዜ ሀሳብ መቀየር አልችልም ምናምን ሳይሆን መሀላችሁ ላይ ትላንትና ብዬሽ ነበረ፣ ልጅ ተፈጠረ። ልጃችሁ ደግሞ እንግዲህ አሁን የሆነ ስታዩት አያሳሳችሁም? ሁለታችሁም አሁን በየግል እያያችሁት ያንን ልጅ ስታዩት አያሳሳም? የሆነ በቃ የሆነ እሱን እያያችሁ በራሱ አብረን ባሳደግ ነው፣ አብረን ይህንን ልጅ አብረን በያዝ ነው፣ በቃ አብረን እንዳድ እያለ እያየ ነው ቢያድግ ልትሉ እኮ ሊሰማችሁ ይገባል። ልጃችሁ ብቻው ለምን ተነጣጥላችሁ ታሳድጉታላችሁ? ልጃችሁ እሱም ብቻውን እያየው አንቺን ብቻሽን እያየሽው ለምን እንደዛ ታደርጋላችሁ? ቢያንስ እንኳን አብራችሁ ሆናችሁ ልጃችሁ በፍቅር ለምን አታሳድጉ? ወይስ ማለት ሌላ ትላልቅ ሰዎችን ጨምሬ ወይ ደግሞ ብዙ አባቶችን ይዤ መጥቼ እናንተን መለመን ነው? እኔ እንደ ወጣት እረዳችኋለሁ። እንደ ወጣትም ነው እያወራኋቸው ያለሁት። ግልጽ እንድታወሩ አሁን ምናልባት አሁን ትላልቅ ሽማግሌዎች ቢመጡ ለእነሱ ፈርታችሁ እሺ በቃ እሺ ይቅር እንባባላለን አይነት ነገር ሳይሆን እናንተ ዛሬ እኔ ወጣት ነኝ ያለውን ችግር በግልጽ እንድትነግሩኝ። በቃ ሁለታችሁም ያው ፊት ለፊት እየተያያችሁ ነው። በቃ አብርሃም ይህንን ችግር አለበት፣ በዚህ ምክንያት እኔ አንተን ማግኘት አልፈልግም፣ አንቺም ልክ እንደዛው። ያንን ነገር ግልጽ የሆነ ነገር ማግኘት ስንችል ለዛ ነገር መፍትሄ እናገኝለታለን ማለት ነው። ትላንት እንዳሁን በግልጽ ብዙ ነገር አውርተሽኛል እና የሆነ በቃ ከልብሽ እንድታወሪኝ እፈልጋለሁ። የሆነ የሚሰማሽን ስሜት ማወቅ እፈልጋለሁ። ብዙ ጊዜ ሞክሬያለሁ ብዙ ነገር ለማድረግ፣ ግን ከዚህ በኋላ ራሴ ማድከም አልፈልግም። እውነት ለመናገር በቃ ይበቃኛል። ከዚህ በኋላ አንድ ስቴፕ ፈቀቅ ማለት አልፈልግም። አሁን ያለሁበት ሁኔታ ለእኔ እውነቱን ስነግር በቃ ሰላሜን አግኝቻለሁ፣ ተመችቶኛል። ምንም የሚረብሽኝ ነገር የለም። ለምን እሱም የራሱን ነገር አለው ብዬ ስለማምን፣ እኔም የራሴ ነገር አለኝ ብዬ ስለማምን በፍጹም ወደኋላ መመለሱን አልፈልገውም። እኔ በበኩሌ በቃ እንጃ ብዙ ያሳለፍኩት ነገር አለና ያ ነገር የሚደገም ይመስለኝ። እንዴት ነው የሆነ ነገር እምነት ኖሮ ከዛ ነገር እምነት ሲጎል የሚሰማ ስሜት አለ አይደል? ለዛ ማለት መሰለሽ አንቺን ማስጨነቅ ወይ ደግሞ እሱንም ማስጨነቅ አንቺንም ማስጨነቅ አልፈልግም ሲጀምር። ግን እኔ ቢያንስ እንኳን እኔ ሆነ በጣም ውስጤ ስለከበደኝ ነው። በቃ እነዚህ ልጆች የምር እያየኋቸው እኔ እኮ በቃ እያየኋቸው የእውነት እነዚህ ልጆች ሊለያዩ እንዴ? ምን ወዴት እየተሄደ ነው ነገሩ ብዬ ነው እዚህ ድረስ ራሱ የመጣሁት። እናንተ ታውቃላችሁ ከየት ቦታ እንደምመጣ። ስለዛ አሁን እኔ ለእንደዚህ እዚህ ናህሉላ ድረስ የደረስኩት የሆነ የእናንተ ነገር በጣም ስላስጨንቀኝ ነው። አሁን እናንተ የምትራመዱበት መንገድ ወይ እናንተ የምትሄዱበት መንገድ ልክ ነው ብላችሁ ታምናላችሁ? አንተስ የምትሄድበት መንገድ ልክ ነው ብለህ ታምናለህ? አንቺስ የምትሄጂበት መንገድ ልክ ነው ብለሽ ታምኛለሽ? ማለት እኔ እንጃ የኔ አሁን ያለሁበት አቋምና ውሳኔ ለእኔ በደንብ ትክክል ነው ብዬ አስባለሁ። ምክንያቱም በቃ ከዚህ በኋላ ያለፉት ነገሮች እንዳይደገሙ ይሄ ነው መፍትሄው ብዬ ስላመንኩኝና ስለማምን
በቃ ይሄኛው ለእኔ ትክክለኛ ውሳኔ ነው። ምክንያቱም እኔ ብዙ እንዴት ነው ተስፋ ያረክበት ያመንከው በጣም እምነት በነገር ላይ በጣም ከባድ ነገር ነው። እምነት ማጣት ያመንከው ሰው እምነቱን ሲያጎልብህ ያመንከውን ያህል እንዴት ነው አመኔታ ስታጣና ሲጎድል ድጋሚ ያንን ነገር ለማምጣት ይከብዳል እውነት ለመናገር እና አንድ አይደለም ደግሞ ይሄ ነገር የተፈጠረው በጣም ብዙ በተደጋጋሚ ጊዜ ነው እንደዚህ አይነት ሁኔታ ውስጥ ያለፍኩት እና እኔ ብዙ ጎድቶኛል ይሄ ነገር። ስለዚህ ድጋሚ መጎዳቱን አልፈልገውም። በቃ በራሴ ውሳኔ እና በራሴ መንገድ እንግዲህ ምንም አይሆንም። እግዚአብሔር ያውቃል፣ ያድጋል። ማደጉማ የት ይቀራል? እሺ ወንድሜ አንተስ ምን እያልክ ነው? ያው እኔ እኮ አስቀድመን እናንተ ሁሉም ነገር አውርተናል፣ ነገር ያለውኝ በዛ ነው። ቅድም ከሷ ያለውን ነገር ጨርስ እንጂ እኔ ፍቅር የለም ምናምን እያልኩ ነበረው እና እኔ እሷንም ማስገድጃትም ወይም እናንተም እንድታስገድዷትም አልፈልግም። እውነቱን ስነግርህ ለምን ዛሬ ያስገድዳችኋት ወይ ለእናንተ ብላ ምናምን ከኔ ጋር እንድትሆን አልፈልግም። ልቧ ምናና አምኖበትና ፈልጋ ሲሆን ነው የትኛውን ነገር እንጂ ተለምናም የሆነ ነገርም ሆና እንዲሆን አልፈልግም። አዎ ለምን ነገ ማማረር ነው የሚሆነው። ከዚህ ሁሉ ግን በራሷ ፍላጎት የራሷን እቅድ የራሷን ፕላን ነው ማስኬድ ያለባት እሷ ማለት ነው። ስለዚህ እኔ ቅድም እኔ ችግር የለብኝም እያልኩ የነበረው የእሷን ውሳኔ እንድትሰማውና እንድታውቀው ስለፈለኩኝ ነው እንጂ ማንም ለማንም ተለማምኖ መኖር አይችልም። ይሄ ህይወት የፍላጎት ጉዳይ ነው። እኔም ስፈልግ ነው የምኖረው፣ እሷም ስትፈልግ ነው የምትኖረው እንጂ ይሄ ተለምና እሷ ምናምን እንደዚህ አይነት ነገር ትንሽ ወደኋላ ቀርቷል። ስትፈልግ ደስተኛ ስትሆን አብራኝ መኖር ትችላለች። ሳትፈልግ ስቀርና ደስተኛ ሳትሆን ስትቀር ደግሞ እንትን ማለት ትችላለች። ለዛ ነው ከዛም በፊት ባለፈው ወሰኜ ፍቺ የፈጸምኩላት ፍላጎቷን ላለማጋፋት ስለምፈልግ ነው። ስለዚህ አሁንም ቢሆን አድቫንቴጅ እየሰጠሁት የነበረው ያው ከእናንተ አንተ ወንድሜልክ እህቶችም ቤተሰብም ሙሉ አንድ ጊዜ በቃ ዋጋ ከፍለህ ነገሮችን ተው ምናምን ነገር ስላሉኝ ነው እና እኔ ደግሞ ስታው የሷ ፍላጎት ይሄ ከሆነ እሷን አስገድጃት ወይ ለምኛት የምፈጥረው ምንም አይነት ታሪክ አይኖርም ማለት ነው። ስለዚህ እሷም የፍላጎቷን ማውጣት ትችላለች ማለት አሁን ምን አለ መሰላችሁ እንግዲህ እኔ አሁን የምነግራችሁ ነገር ቢኖር አሁን ሁለታችሁንም እንደዚህ መስማቴ በጣም ለእኔ በጣም ደስ ብሎኛል። ምክንያቱም የሁለታችሁንም ስሜት ማየት ስለቻልኩኝ ማለት ነው። ግን ሩታንም አስገድጄ አንተንም አስገድጄ ምናምን አብራችሁ እንድትሆኑ ያንን አልፈልግም ሲጀመር። ምክንያቱም ባልና ሚስት ሲፈላለግ ሲዋደድ አብሮ መኖርን የሆነ ሲፈልግ ነው ደስ የሚለው። አንተ ትብስ አንተ ትብስ ስትባባሉ ያኔ ኑሮ በራሱ ደስ የሚለው ገብቷችኋል አይደለም? ስለዚህ አሁን እናንተ ምንድን ነው አንዳንዴ ምን ይባላል መሰላችሁ ፍርድ ቤት ራሱ ፍቺ ስትፈጽሙ የእይታ ጊዜ የሚባል ነገር አለ ማለት ራሳችሁን እዩ የሚባልበት ነገር ማለት ነው። ስለዚህ አሁን እናንተ እኔ አሁን እናንተ የምመክራችሁ ነገር አንድ ነገር እንግዲህ ሁለታችሁ ማሻፈረኛ አይነት ነገር ውስጥ ነው ያላችሁ ሲመስለኝ ማለት ነው። ስለዚህ እኔ ለእናንተ አንደኛ ምክር የምመክራችሁ በአንደኛ ደረጃ እንድትስሉ የሚፈልገው ሁለታችሁን ነገሮች ይኖራሉ እና እነዛን ነገር በመቆጠብ እራሳችሁ ማየት ብትችሉ ማለት አብርሃም አንተ ራስን ስታይ የቱ ጋር ነው የቆምኩት ብትል፣ ሩታን ራስሽን ስታይ የቱ ጋር ነው ያለሁት እኔ ልክ ነኝ ወይ ምናምን አለ መሰላችሁ። አንዳንዴ ሁሌ እኔ ልክ ነኝ መባባል ሳይሆን ያለብን ራስን መመርመር የሚባል ነገር አለ። በቃ ራስን ማየት ራሴን ሳይ የቱ ጋር እንደቆምኩኝ ጥፋቴ ምን እንደሆነ መረዳት እችላለሁ። ስለዚህ አንቺም ራስሽን ቆም ብለሽ ለራስሽ ጊዜ ወስደሽ ማለት አሁን ይሄ የቤተሰብ ግፊት የሆነ ነገር የወንድም ምናምን ግፊት አይደለም። ራስሽ ብቻሽን ሆነሽ ራስሽን ማየት አንተም ልክ እንደዛ እኔ ብዙ ነገር ብያለሁ። በቃ ራስን ቆጥበ ከሁሉ ነገር ራስን ቆጥበ ራስን አድምጥ። ምን ላይ ነው የቆምኩት? እኔ ልክ ነኝ? በቃ የማደርገው ነገር ልክ ነው? የምሰራው ስራ ልክ ነው ወይ በል ብያለሁ ከዚህ በፊትም ዛሬም የምልህ እሱን ነው። ምናልባት አሁን ተመልካቾች ያው የማያውቁት እኛ ብዙ ነገር ውስጥ ላይ ብዙ እርምጃ ተራምደናል። ፈጣሪ ልጃችሁን ያሳድግላችሁ። ልጃችሁን ደግሞ በስነ ስርዓት ምክንያቱም የአባት ፍቅር ያስፈልገዋል፣ የእናት ፍቅር ያስፈልገዋል። የአባትና የእናት ፍቅር ያላገኘ ልጅ ምን እንደሚሆን እናንተ እንግዲህ ሚዲያ ላይ ነው ያላችሁት፣ ብዙ ነገር ትመለከታላችሁ።
አለባችሁ። ስለዛ የሁለታችሁን ፍቅር ለልጃችሁ ስለሚያስፈልገው ሁለታችሁን በስነስርዓት እንደሰለጠነ ሰው እንደተማረ ሰው ሆናችሁ እየተሳሰባችሁ መነቋቆር ሳይኖርባችሁ ሁለታችሁ ሳመጣላት ሳይኖርባችሁ በስነስርዓት እየተነጋገራችሁ ልጃችሁን ማሳደግ አለባችሁ። ለጊዜውን ይህንን እምላችሁ ማለት አሁን እንደዚሁ ተለያይታችሁ ትቆያላችሁ ማለት አይደለም። እኔ መሄድ ያለብን ጥግ ድረስ ይሄዳለሁ። እኔ ብዙ ከጋሽዬ ጋር ብዙ አውርቼ ያለሁኝ ብዙ ነገር ከሱ ጋር ተነጋግሬ ያለሁኝ እና ብዙ የምንሄድበት ጉዳይ ስላለ ያንን ነገሮች አስተካክለን አብራችሁ እንደምትሆኑ ሙሉ እምነት አለኝ እና ሩታዬ በጣም ደግሜ ልሻለሁ። በጣም ነው ማመሰግነው እዚህ ድረስ ስላደረምኩሽ እና በጣም ደግሞ ወዳችኋለሁ። ግን አብራችሁ ባያችሁ በለጠ በጣም ደስ ይለኛል እና ፈጣሪ ያስተካክላል ብዬ አምናለሁ። በቃ እሺ፣ እንደዛ ከሆነ እኔ ልሂድ። እሺ፣ እንደዋወላለን ያለው ነገር የበለጠ ደግሞ እናወራለን። እሺ፣ መልካም ጊዜ ነው። አሜን። አትጥፋ። እሺ፣ አልጠፋም። ደውልልሻለሁ። ደህና ሁኑ። እንግዲህ ነገሮች ጥያቄ ልትመለሱልሃል ብዬ አስባለሁ። እኛው ጥያቄዎች እንዲመልሱልህም ነበር ፍላጎት መጀመሪያ ማለት ነው። ስለዚህ ሁልጊዜ እኔ ስለምትወቅሱኝ እኔ ስለምትጠይቁኝ ያለውን ነገር እንድታውቀው ብዬ ነው። እናንተ ደግሞ በዚህ ልክ በለመናችኋት በጣም እንትን ባላችኋት ቁጥር ልጅቷ እየባሰባት ነው የሚመጣው። አንዳንድ ጊዜ ዝምታ መልስ ነው እና ዝም ስትባል በደንብ ነገሮች ይገባታል እና